ምናምን ትችያለሽ ፍቅሬ የተናገርሽ የመቼ እንደሆነ ታውቂያለሽ? ከትናንት ወዲያ ብራውን ቲሸርት አድርገሽ ብራውን ቲሸርት እስከዚህና ቀብለሽ የምክር ቤት ጸሐፊ ነው የምትመስዪው። እስከዚህ ከና ቀብለሽ ብራውን ቲሸርትሽን አድርገሽ የኔ እናት ከዛ እኔና የሆነን ሰው እያወዳደርሽ ቀጥቀጥ አረግሽኝ በቅን እያረግሽ እኔም ደግሞ በቅን እያረግኩ ሆዴና ማራማይትን አንቺን እያስገባው ተናገርኩ። አይሽ እኔ ፍቅር አንቺን ምን አልሽኝ? ቀምታባት ነው ጊፍተሯን ቀማቻት። አሁን ቤታ እንትንሽ አይደለም አሁን ለሌሎቹ ስጭ ቅጥቅጥ አረግሽኝ። እኔ ደግሞ አልዋሸሽም ማርያምን አይቴሻለሁ ላይቭ ላይ ማንም ልኮልኝ አይደለም ራሴ ላይቭ ላይ እንደዚህ ብለሽ ፎር ዩ ፔጅ ላይ መጥታሽ ቆይ ቤታዬ ጊዜ ጠብቂ ያልኩ የነ ሆዴ መጣ እኩል ሆነ። ግን እኔ ብዙ አልናገርም ሳምንቱን ሙሉ አንቺ ፈቅጄልሻል ሳምንቱን ሙሉ ስደቢ መብትሽ ነው። እኔ ግን አንዴ ተናግሬያለሁ አለቅ። ይሄ ነው እኔና አንቺን እንድመልስልሽ ያደረገኝ። ብራውን ቲሸርት ለብሰሽ ልትረሺ ትችያለሽ። እንዲያው ስንት ዓመት እናቴ እዚህ ቲክቶክ ልትረሺ ስለምትችይ ብራውን ቲሸርት አድርገሽ እስከዚህ ንቅ ብለሽ ባለው የረገጥሽኝ አመሰግናለሁ። ቤታዬ ሰው እስኪመጣ አይደል እንደምለፈልፈው ሰው ካልመጣ በዚህ መቀጠል ነው። እሺ ማን አለ አሁን ይመጣል ታያቻሽ ራሴው ነው መሰለኝ ነው አንቆይ ነበር። ልክ እነንትና ሲመጡ በእንትን ተጫወቻለሽ ነው የሚሉት። አዎ አሉ የጎንጎያ ሴርጌቱ ያገገቲ ወኒሳ መልመልሳ አሲኒያሪ የጌቱ ጓንጌቱ በንጌቱ ዋኔ ኪቻኔ ገሰቱ መለለቱ መለኔቱ እንዴት ኤርሚና ምንድነው ጋይስ? ቀይ ምን ቀይ ስማው ለመንፈስ ቅዱስ ቀይ ምን ቀይ መስመራችን ወይ ፍቅሮቼ ሬኖ ቀይ ስትሪኝ እንዴት ክቡ እንዳልኩኝ እቺ የቤሩት ጥንቆላ ምናምን ቀይ ነገር ጠንቋይ ይወዳል ምናምን እንዴት ተበትቡብኝ መስሎኝ ነው። ነገረኛ ነኝ ግን እኔ ራሴ ዛሬ ነው ያየሁት። ነገረኛ በቃ አሁን እናንተ ቀይ መስመራችን ያላችሁ እኔ ወደ ነገር ጆሮስ ነገር ገብቶ ማለት ነው። ቀይ ስትሪኝ ቀይ ጥንቆላ ነው አይምሮ ውስጥ የመጣው ፍቅሮቼ። እኔ በጣም ማርያም እኔ ማለት ገልጬ ተገላልበን ጨርሰናል። ማርያም እኔ ምን ቢኖረኝ አልኳችሁ እኮ ፍቅር መውደድ ምስጋና በገንዘብ አይደረግም አይደል? አይገዛም። ግን እኔ በቃ ከልቤ እግዚአብሔርን ካንጀቴ ከልቤ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ኪዳነ ምሕረት እኔ በቃ ሁሌ የምለው ከነ አመሌ ከነ ሰይጣንነቴ ከነ እብደቴ ከነ እነቴ ባንቹ የኔ ፍቅር ለምን ፕሮፋይልሽን ቀየርሽ? ከነ እነቴ ትወዱኛላችሁ። እግዚአብሔርን ለኔ ሁሌ ትቆማላችሁና እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ማርያምን በቃ የእናንተ እንትን ነው ራሱ እግዚአብሔርን ተስፋ የሚሰጠኝ አንዳንዴ ማለት ነው እዚህ በቲክቶክ ዙሪያና እኔ ብዙ ማውራት አልፈልግም። በጣም ነው የምወዳችሁ ማርያምን በጣም አለምዬ ፍቅሬ በጣም አባቴ ይሙት ከልቤ ነው የምወዳችሁ እና በቃ በጣም ወዳችሁ እግዚአብሔር ለአራታው በመቤቴ እንዳታስለቅሱኝ እናንተ። እኔ እኮ ሆደ ባሻ ነኝ እኮ ታው ቆይ ሰርዶ ገቦችን ወዶቼ እንትን እንበላቸው። እኔ ምንም ፍቅሮቼ እኔ ምንም የማወራ አባቴ ይሙት ምንም የማወራ ነገር እኔ ለምን እንደምወዳችሁ ታውቃላችሁ? ጠላት ራሱ ይመሰክርላችኋል። አይደለም ወዳጅ ጠላትም ይመሰክርላችኋል። አንዳንድም ደግሞ አለ አይደለ እናንተን ወይኔ ስሚ የእስራኤል ወይኔ ፍቅር የጠፍተሽ ነው እናት ዓለም የጠፍተሽ ነው ማርያምን አይቼሽ አላቅም። እንዴት ነሽ ውዴ? ስሙኝ ጠላት ብቻ ሳይሆን ማለት ነው አውቀው ነገር እንደዚህ አውቀው ነገር እንደዚህ ሽኩት የሚያደርጉኝ ሰዎች አሉ እና እኔ በእናንተ 100% ተማመናለሁ። በተለይ በሞዴሬተሮቼ በጣም ነው የምተማመነው። ለምን ነገ አላውቅም፣ ነገ ሰው ልጅ ይለወጣል እና ምን ግን እስካሁን ባለነው ደረጃ እንደማፈጭኝ አቃለኝ። ቴንክ የኔ ፍቅር ኧረ ቆይ ውዶቼ ላስላስላይና ጌም ላይ ስትይ ያው ኖርማል እያወራው ነው ግን እግዚአብሔር ነው የምላችሁ ሰዎች እናንተን አሁን የኔ ልጆች ሲያደንቋችሁ ምናምን በጣም ነው ደስ የሚለኝ። ሰዎች ምናልባት ማለት ነው እናንተን እንደጠራጠራችሁ እናንተን እንድርቃችሁ ያው ኃይለኛ ፈጣን ነኝ ለነገሮች ፈጣን ነኝ ቶሎ ብዬ አብዳለሁ አይደለ? እንደዛ አብጄ እናንተን ማርቃችሁ እናንተን
እናንተን ምርቃችሁ ምናምን ይመስላችኋል። በፍጹም አይደለም። ለኔ ምን ያህል እንደምትቆሙ ለኔ ሁሌ እንደ በቃ ሌላ ሰው ሲወዳችሁ በቃ ባጭሩ ደስ ይለኛል። ምን ያህል ተወዳጅ እንደሆናችሁ እንጂ የሚያሳየኝ አንዳንዶቻቸው እናንተን እንድጠላ ምናምን አውቀው ይወዷችኋል፣ ያደናንቋችኋል ምናምን። በፍጹም ለኔ መወደዳችሁ ለኔ ትልቅ ነገር ነው። ማርያምን ይሄን አስረግጬ ነው የምናገረው። የጉቺ እናት እና አሁን ይሄንም የመሰለ ወሬ የተወላ ቤት ታወሸ ላይ ይለኛል። እንደው አምላኬ እኔስ ራሱ ባላየውስ ከዚህ ሁሉ ፍቅር ይሄንን አንድ ነገርኛ እረ ቤት ታስነገረኛለሽ ማርያምን። እቺን አሁን አዩዋትኝ ቤት ታወሸ ነው የሚለው እንደው ካልጠፋ ነገር ምን አይነት አሮጊት ነኝ ግን። ስብአ ወልድ መንፈስ ቅዱስ በእግሬ እኮ መሸፈኔ ነው። ኪኪ ስሚ ፍቅሬ፣ ድሮ ቀይ ልብ ስታረጊ ማርያምን እሷን ለምን ነጭ ልብ አረግሽ? በምን ምክንያት ነው ያረግሽው? እኔ እንደው ስድብ አላነበብም ሊጀምራቸው ነው። እና አሁን ፎንቴ ያለ እስኪ እናሽቃብጥ፣ ወንዶቹ ጋር እናሽቃብጥ። እስኪ ማን ነው አቦ ኤርሜታል ጆን ዳንኤልን ጥሩትኝ። ሰላም ጤና ይስጥልኝ። ሰላም እንዴት ነህ? የበያ ተሸፈነ። አንቺ እኔ በጣም መጥፎ ነገር አይቻለሁ። ምን አየህ? አቤሎዬ ቴንክ ዩ ሶ ማች አቤሎዬ። ሰላም ምን አየህ? ቤታዮ ሃው አር ዩ? እንደቀደሙ ቁጭ በይ ቤታዮ፣ እንደቀደሙ ቁጭ በይ። አንዴ ይቅርታ ጋይስ፣ የመጣችሁ ሰላም ልትሉ ነው እንጂ አንድ አበባ ምናምን ፕሊዝ ጆንን እኔስ ችግር ነው። ከኔ ጋር አይደለም እንደዚህ የምታወሪው ቤታዮ፣ እንደዚህ እያወራሽ አይደለም ከሱ ጋር ማለት ላይክ አበባ ስጡም ነው። ኖ ባይ ዘ ዌይ ሌቭል 44 ነኝ እኔ። ሌቭል 45 ልገባ 3 ሚሊዮን ኮይን ነው የቀረኝ። ቀለል አድርጎ ማለት ነው እዛው ማለት ነው። ከሌቭልሽ ጋር አውሪ፣ ከኔ ጋር እንዳታወሪ። የሆነ ቼክ አድርጎ እስኪ መጥቼ እኔ ጊፍት ጋላሪሽ ልሞላል ይችላል። 41 ነሽ አይደለ? 44 ለመድረስ ማለት ነው። 44 ለመድረስ 3 ጊዜ 41 መስጠት አይደል? ግን እኔ አደንቃለሁ አንተንም ኤርሚንም። ለምን መሰለህ ቀይና አልከራከረም። ኢትዮጵያ ተቀምጣችሁ ሌቭል 44 ማለት ይሄ ከባድ ነው። ማርያምን Thank you ቤታይ appreciate it በእውነት I appreciate you። በዚህ አልከራከርም። ኢትዮጵያ ድረስ ተቀምጣችሁ የወጣው ገንዘብ ቢመጣ 6 ልጅ ያሳድጋል። 7 አሳድጋል። 6 ልጅ ግን 1 ሺህ ልጅ ያሳድጋል። 7 ልጅ ስማ፣ 7 ልጅ የሀብታም ልጆች እየተባሉ ያድጉበት ነበር። 1 ሺህ ልጅ የሀብታም ልጅ እየተባለ ያድጋል። የሀብታም ልጅ በቃ ወይኔ የጆንዳኔ የኤርሚ ልጆች ምን ያህል የሀብታም ልጆች ናቸው እየተባለ። እኔ ግን ጸጽቶኛል። ወይ ወንድም አለም እንዳይጸጽትክ ያደረከው ነገር መስጠት አይጸጽትም። ኤርሚ መስጠት አይሰለችም። ደስ ይላል። ጊፍት ሲሆን ይጸጽታል። አይጸጽትም። ኤርሚ አሁንም እኛ አይጸጽትም። ለእኔ እኮ ነው ያልኳችሁ። ለእኔ እኮ ነው ደስ ብሎ ያረከውን ነገር ለምን አረከው? ደስ ብሎ የሰጠው ነገር ሊቆጭ አይገባም። ስሙኝ ለምን ሻይ ቤት ነገር ወይ ሱቅ መደረት የጀመራችሁ ወሬ አታውሩ። እኔ ለወሬ አልመጣሁም። ግን እኮ 69 ማለት እኮ ሲደመር አንድ አዲስ ልጅ አስተዋወቃችሁ። በእናታችሁ አዲስ ልጅ አበረታቱ። ናም ፎንቴ አይጮትም እኮ አይጮትም። ጌማ ቆመ ለካ ነው ፎንቴ ካገባ ቀለበት ነው። ኮንግራቹሌሽን አላልኩም። ናኦሚ እውነት ነው እንዴ? ሰው ላይ አማን ነው እንዴ? ምንድን ነው ዛሬ ዝም ብሎ የሚያስወጣው ከላይ ሰውዬ? ናኦም ባልሰማ አታሽሟጠኝ፣ አዳምጠኝ። ኧረ አልሰማሁሽም። አልሰማኝም። ሰው ሲፖስት አይቼ ነው ማርያምን ያላመንኩም ነበረ። ኮንግራጁሌሽን ደስ ብሎ የሆነ እጅ ምናምን አይቻሉ። እጅ ምናምን የሆነ ነገር እጅና እግር አይተናል። ደስ ይላል። ደግሞ ስማ እንመሳሰላለን ከኔ ጋር ምናምን እብደታችን ሁሉ ነገራችን። አሁን ያው እሷ ብታስፈቅድ አታስብ። ኧረ ጋይስ ምን አባቱ ነው ዛሬ የሚያስወጣኝ? ቆይ ከላይ ግን ምን ሆነ? ዋርኒንግ ነው። ኧረ ዝም ብሎ ንቅል እያደረገ ያስወጣኛል። 3ኛ ጊዜ አሁን እግዚአብሔር
ንቅል ነው የሚያደርግህ። ምንም ንቅል ነው የሚያደርገው። ኧረ ቤታዬ ተይ፣ ባለ ትዳር ነው። እኛም ባለ ትዳር ነን። እኛ ፊት እንደዚህ አታውሪብን። አዎ ባለ ትዳር ነው። በቃ እንደ ባለ ትዳር ኤርሚ ንቅል አድርጎ አስወጣው። ባለ ትዳር ነው። ኤርሚን መች ጠየቅሽ? ዛሬ ለአዳር የሚፈልገኝ ሂጂና እዛ ታኩር ቤት ጻፊ ከካ ውጪ። አንተ ታኩር ለአዳር ይፈልጋል። ምንድን ነው ታኩር ቤት የምትለው? አንዴ እንደዚህ ቴሌግራም ላይ አውሪኝ ምናምን ብላ አንዴ 1000 ብር ልኮ የተበለው እግዚአብሔር አንድ ሺህ 2000 ተቻለው አይደል እንዴ? አሁን ያራዳ ልጆች እንደዚህ አይሻልም? ገብታችሁ አየሬን የምትሻሙብኝ ቤታዮ እኔና አንቺ ቤቢ ላይን ግቡ። በቃ ቤቢ ላይን ቤታ እኔና አንቺ ወጥቶ በሰጠው ወይ የኔ ተስፋ አልቆ እኔና ነው ተው ግን ነው እኔና ቂጣው ወጥረክ ሰው የለኝም። ቂጣው ወጥረክ እኔም ሰው የለኝም። በቃ ስትጫወት ስለነበር ቤታዬ ድምፅ ቀይሪ፣ በእግዚአብሔር ድምፅሽን ቀይሪ፣ ድምፁን ቀይሪ ቤታዬ። ድምፁ በጣም ነው የሚረብሸው። በእግዚአብሔር ቤታ እሺ አሁንስ ይሰማል? ጋይስ 4000 ተመጣጣኝ አንዳንድ ጊዜ ሪፖስት አድርጉ። እኔም ጋር ሪፖስት ኤርሚ ቴሪ የነካችሁ ሪፖስት ምንድን ነው ቤስት ኦፍ 3 በ10 ሺህ ቤቢ ላይን ይሻላል። ቤቢ ላይን እንጀምራ። በቃ ቤስት ኦፍ 3 እኮ ነው። ቤስት ኦፍ 3 ነው። ቤቢ ላይ